መስቀል ስንት ነው? ማርያም ኪሩቤል ስንት ነው? 4። እነዚህ እግዚአብሔር ምኖቹ ናቸው? መንበሮቹ ናቸው። ማማተብ ቀላል እንዳይመስላችሁ። አማትባችሁ ብሉ፣ አማትባችሁ ተኙ፣ አማትባችሁ ተነሱ። አቤታችሁ ስትገቡ አማትባችሁ ግቡ፣ ስትወጡ አማትባችሁ ውጡ። ቅዱስ ጊዮርጊስን እኮ መርዝ በጥብጠው ሲሰጡት እንዳያማትብ እጅና እግሩን ቢያስሩት በአንገቱ አማትቦ ጠጥቶታል። እንዲያርጎ ማለት ነው። ይሄም መስቀል እንኳን በእጅ መስቀል ተሰርቶበት አንገት እንኳን ግራና ቀኝ ቢያማትብ አጋንንትን ይሽራቸዋል፣ መርዝ ይሽራል፣ ባሕር ይከፍላል። ሁሉን ነገር ማድረግ ይቻላል በት ነው። መስቀልን ማሰብ ተሰቃዩን ማሰብ ነውና ይሄ ነው። በዚህ መስቀል የሕይወት እንጀራ ተዘጋጅቶልናል። በዚህ መስቀል የሕይወት መጠጥ ተሰጥቶናል። በዚህ መስቀል ሞት ተሽሮልናል። በዚህ መስቀል ዲያብሎስ ተወግቶ ተጥሎልናል። ከዚህ በኋላ እንግዲህ አቅም የለው። መስቀል የክርስቶስ መንበር ነው። ወዲህም መቅደስ ይባላል። ጥያቄ ልጠይቃችሁ። መስቀል የሰው እጅ ያልሰራው መቅደስ የተባለ ለምንድን ነው ታውቃላችሁ? መቅደስ የተባለ ክርስቶስ ስለቀደሰበት አልኳችሁ፣ መስዋዕት ስለሰዋበት። የሰው እጅ ያልሰራው የተባለ ለምንድን ነው? ራሱ መታረቂያ፣ ራሱ አስታራቂ፣ ራሱ ታራቂ ሆኖ የዋለበት መስቀል። መስቀል የቤተ ክርስቲያን ምሰሶዋ ነው። የዓለም ደግሞ መልህቋ ነው። ስለዚህ የዓለም ጸንቶ የሚኖረው በቅዱስ መስቀሉ ነው። የዳነው ዓለም ማለት ነው። ይሄ መስቀል ወደ ላይ ስታዩት ሰማያውያንን ይወክላል። ወደ ታች ስታዩት ምድርን ይወክላል። ጎንና ጎኑ ሕዝብና አሕዛብ አንድ የሆኑበት መሆኑን ለማመልከት ነው። ይህ መስቀል ገነት ተከፈተች። ከዚህ መስቀል ስር ነው እመቤታችን ቅድስት ድንግል ማርያምን የተቀበልናት። ይሄ መስቀል እስኪተከል ድረስ ማንም ለፍቶ ገነት አልገባም ነበር። ክርስቶስ በመስቀል ተቸንክሮ ነፃነት የወጣንበት ቀን ነው። የበረከት ምንጫችን ነው። ማዕዳችን ነው። የሰላም ምንጭ ነው። የፍቅር ምንጭ ነው። ሰማይና ምድር የታረቁበት የመስቀሉ ኃይል፣ የመስቀሉ ምስጢር፣ የመስቀሉ ነገር ለአይሁድ ስንፍና ነው። ለእኛ ለምናመን ግን የእግዚአብሔር ኃይል የተገለጠ። ሞት እስከ ዛሬ ድረስ በበግ አልተሸነፈም፣ በዳዊት ወንጭፍ አልተመታም፣ በሙሴ በትር አልተወጋም፣ በሳሙኤል ጦርም አልተወጋም፣ በመስዋዕትም አልጠፋም። ሞትን ወግቶ የጣለ ይሄ መስቀል ነው። ምድራውያን ባለስልጣናት፣ ነገስታት፣ ንግስታት፣ ኃያላን ሁሉ ጮማ በሚቆረጥበት ጠጅ በሚጨለጥበት ማዕዳቸው ቢመኩ ያ ማዕድ ይታጠፋል፣ በማጣት ይታጠፋል፣ በሞት ይታጠፋል፣ ሲሻሩ ይታጠፋል። ክርስቶስ የሰጠን ማዕድ የዚህ መስቀል ማዕድ ግን እስከ ዓለም ፍጻሜ አይነጥፍምና በዚህ ማዕድ እንመካበታለን፣ በኃይሉ እንመካበታለን። መስቀልን ስናከብር ደመራውን መለኮሳችን አይደለም፣ እንጨቱ መስቀል ነው። እሳቱ ደግሞ በመስቀሉ ላይ ያለው የክርስቶስ ነበልባል ነው። በዚያ የሚቃጠለው ደግሞ እሳት ውጡ የተባለለት በዕፀ መስቀል ላይ ተቸንክሮ ሳለ እሱ ከመንበሩ አልተለየም፣ ከአብ ከመንፈስ ቅዱስም አልተለየም። የሾህ አክሊል በዚህ ሲደፋበት ለእኛ ደግሞ የብርሃን አክሊል ያዘጋጅልን ነበረ። በመስቀል ላይ ሲቸነከር ከኛ የኃጢአትን ችንካር ያረቅ ነበረ። በጦር ሲወጋ ወቅተውን የነበርን የሞትን መውጊያ አውልቆ ጥሎትን ነበረ። የነጻነታችን ምልክት፣ የድነታችን አርማ፣ የቤተ ክርስቲያን መሰረት፣ የረሃብተኞች ማዕድ፣ የተጠሙት ጽዋ ይሄ መስቀል ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላክ እግዚአብሔር እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ውእቱ ዝንቱ መስቀል ወወቱ ንትመካ ከመ ንሰብሖ። እናመሰግነው ዘንድ የምንመካበት መስቀል ይህ ነው። እንሰግድለት ዘንድ የምናመሰግነው መስቀል ይህ ነው። እናመሰግነው ዘንድ የምንመካበት መስቀል ይህ ነው። እስኪ በሉላችሁም የምንመካበት መስቀል ይህ ነው በሉ። የምንመካበት መስቀል ይህ ነው። ድገሙ። የምንመካበት መስቀል ይህ ነው። ድገሙ። የምንመካበት መስቀል ይህ ነው። የምንመካበት ምንድን ነው? መስቀል ይህ ነው። መስቀል ይህ ነው ይላል። መስቀል እንግዲህ መመኪያችን ነው። የክርስቲያኖች ትምክታችን፣ ጉልበታችን፣ መሰረታችን፣ ኃይላችን ሁሉ መስቀል ነው ማለት ነው። የክርስቲያኖች የትም ቦታ የምንመካው በዚህ ነው። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን የተናገረው ኃይለ ቃል ነው። ዛይእቲ ስብሐት ፍቅር እግዚአብሔር ይታስየስል ወበላ ከናፍር ጾታ ነዚር ይታል።
በምትካት ዋ ኮነ ይዜሰ ክሱተ ምስጢር ኮነ ለምእመናን አኮ ከመ ይትራይ ዳይሙ ከመ ይታለይ ይላል። ከእግዚአብሔር የማትለይ ፍቅር ይችናት ይላል። ዛይእቲ ፍቅር እምእግዚአብሔር ይታሴስን ከእግዚአብሔር የማትለይ ከእግዚአብሔር የማትነጥል ፍቅር ይችናት አለ። ምንድነው ከእግዚአብሔር የማትለይ ፍቅር ምንድናት? የተሴስል እሷ ከእግዚአብሔር የማትለይ ሰውን ከእግዚአብሔር እንዳይለይ የምትጠብቀው ፍቅር ይችናት። ይችን ፍቅርም ወበላ ከናፍር ጾታ ነጊር እይትካሃል መንታ በሚሆኑ በሊህ በላይና በታች ባሉ በሊህ ከራፍር ይሄንን የዚችን ፍቅር ምስጢር መናገር ጠንቅቆ መናገር አይቻልም። ዘምትካት ዋ ኮነ አስቀድሞ ህቡ ስውር ረቂቅ የነበረ ይዜሰ ክሱተ ምስጢር ኮነ ለምእመናን ዛሬ ግን ለምእመናን የተሰወረ የታወቀ የተረዳ ምስጢር ሆነ። አኮ ከመ ይትራይ በዓይነ ሥጋ ሊታይ አይደለም። ዳይሙ ከመ ይትሃለይ በዓይነ ሕሊና ታይቶ ሊያነክሩት ሊያደንቁት ነው እንጂ በዓይነ ሥጋ ሊታይ አይደለም። እንዲህ እያለ ውስጥ ለውስጥ ከእግዚአብሔር የማትለይ ፍቅር ቀድሞ ተሰውሮ የነበረ ዛሬ የተገለጠ ምስጢር ረቂቅ ምስጢር በዓይነ ሥጋ የማይታይ በዓይነ ሕሊና የሚደነቅ ምስጢር እያለ መጣና ምንድነው እሱ? ከእግዚአብሔር የማትለይ ፍቅር ቀድሞ ተሰውሮ የነበረ ዛሬ የተገለጠ ምስጢር በጾታ መንታ በሚሆኑ በከናፍር ተናግሮ የማይዘልቋት ምስጢር ምንድናት ብለን ስንጠይቀው ውእቱ ዝንቱ መስቀል ወወቱ ንትመካ ከመ ንሰብሖ ይህ እንመካበት ዘንድ የምናመሰግነው እናመሰግነው ዘንድ የምንመካበት መስቀል ነው አለ። ፍቅር የተባለ መስቀል ነው። ረቂቅ ምስጢርም የተባለ መስቀል ነው። በዓይነ ሥጋ ሊታይ አይደለም በዓይነ ሕሊና ሊታይ ነው እንጂ ተብሎ የተደነቀ መስቀል ነው። ስለዚህ ለምንድን ነው እንዲህ የተባለ ሲባል ሰውን ከእግዚአብሔር እንዳይለይ የሚጠብቀው መስቀልን ማሰብ ነው። ለምን ሲባል መስቀሉን ማሰብ ተሰቃዩን ማሰብ ነውና ምስጢር ህቡ ብሎታል። መኑ ውእቱ ኦ ዘተዓርፎ ለዓለም ዘዲበ መስቀልከ ዘአንተ አርአይከ ለነ ምስጢር ህዋ አንተ ረቂቅ ምስጢርን በመስቀልህ ላይ ያሳየህን ዓለምን የምታሳርፈው ሆይ ኦ ዘተዓርፎ ለዓለም ምስጢር ህዋ በዲበ መስቀልከ አርአይከ ለነ የተሰወረው ምስጢርህን በመስቀልህ ላይ አሳየህን ይላል በቅዳሴያችን። ከዚህ ላይም መስቀልን ረቂቅ ምስጢር አለው፣ ፍቅር አለው። ቅዳሴ ላይ ደግሞ ኦ ዘተዓርፎ ለዓለም ዓለምን የምታሳርፈው ሆይ ምስጢረ ህዋ በዲበ መስቀልከ አርአይከ ለነ የተሰወረ ምስጢርህን በመስቀልህ ላይ ገለጥክልን ይላል። ስለዚህ ምስጢር መስቀል የክርስቶስ የምስጢሩ መገለጫ እኛ ለእግዚአብሔር ያለንን ፍቅር የምናስብበት ረቂቅ ምስጢር በነቢያት በሐዋርያት ተሰውሮ የነበረ ምስጢር የተገለጠበት ነው። ይሄ የተገለጠው ምስጢር በጣም እጹብ ድንቅ ብዙ ነው ነገሩ። ጥበብ ሐነጸት ቤተ ዋቀመት ላቲ ሰባተ አዕማደ ወፈኖት አግብርታ በነዋህ ስብከት ይላል። ጥበብ ቤቷን ሰራች ሰባት ምሰሶንም አቆመች ዋስተዳሎት ማዳ ማይዷንም አዘጋጀች ጠባት የስጋዋንም አረደች ቶሳት በዚያ ወይነ ውስተ ሰያ ወይኗንም በማድጋዋ ደባለቀች ወፈኖት አግብርታ በነዋህ ስብከት በረጅም ስብከትም ባሮቿን ልካ እመቦ አብድ ይትጋሃ ሳቤ ሰነፍ የሆነ ሰው ቢኖር ወደኔ ይምጣ የኔን ፍሪዳ ይብላ ወይንም ይጠጣ ብላ ጥበብ ተናገረች ይላል መጽሐፈ ምሳሌ ምዕራፍ 9 ላይ ነው። ይህ ምስጢር በየት ተገለጠ? በመስቀል ተገለጠ። ጥበብ ቤቷን ሰራች፣ ሰባት ምሰሶዎችንም አቆመች፣ ፍሪዳም አረደች፣ ወይንም ደባለቀች፣ ባሮቿን ላከች። ሰነፍ የሆነ ቢኖር ወደኔ ይምጣ እኔ ያረድኩትን ፍሪዳ ይብላ እኔ የጠመቅኩትን ወይን ይጠጣ ብላ ተናገረች ይላል። ጥበብ ወልድ ነው። ቤት የዓለም ነው። ሰባት ምሰሶ የተባለ ሰባቱ ዕለታት ናቸው። ቤት በምሰሶ ጸንቶ እንዲኖር የዓለም በሰባቱ ዕለታት ጸንቶ ይኖራል። በዚያውም ላይ ጥበብ የተባለ ወልድ ነው። ቤት የተባለ ደግሞ ሰው ነው። ሰባት ምሰሶ የተባሉ ሁለት ዓይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ፣ አንድ አፍ እነዚህ ሰባት ምሰሶዎች ይባላሉ። በእነዚህ ሰው ጸንቶ ይኖራል ማለት በሁለት ዓይኑ፣ በሁለት ጆሮው፣
በሁለቱ የአፍንጫ ቀዳዳውና ባፉ በዚህ የሰው ማንነት ይወሰናል። ስለዚህ አምድ ምሰሶ ቤትን እንዲያጸና እነዚህን መሸከፍ ሰውነትን ያጸናል። ጥበብ ቤቷን ሰራች። ጥበብ ወልደ እግዚአብሔር ነው። በግብሩ በባህሪው ጥበብ ተብሏል። ቤት የተባለች እናታችን ቅድስት ድንግል ማርያም ናት። እመቤታችን ጥበብ እንደ ስሟ ናት። ወበከመ ስማ ጥበብሰ ወበከመ ስማ ይእቲ ጥበብ እንደ ስሟ ረቂቅ ናት ይላል ሰሎሞን። ጥበብ ማለት ረቂቅ ነገር እንደሆነ ወልድም እንደ ስሙ ባህሪው ረቂቅ ነው ሲል ነው። ጥበብ ወልድ፣ ቤት ድንግል ማርያም፣ ሰባት ምሰሶ የእመቤታችን ፍጹም ክብሯ ነው። አሁን ገበሬ ሲናገር ሰምታችኋል። 10 ጊዜ አጨቅጭቀኝ ይላል። 10 ጊዜ አጨቅጭቀኝ ማለት ምን ማለት ይመስላችኋል? ሰውየው 3 ጊዜ ጨቅጭቆት 10 ጊዜ አጨቅጭቀኝ ይላል። በኢትዮጵያ 10 ቁጥር ፍጹም ነው። ፍጹም አጨቅጭቀኝ ማለት ነው። 10 በኢትዮጵያ ፍጹም ነው። 30 ጊዜ አጨቅጭቀኝ ይላል። ሰውየው የተናገረ 5 ነው። 30 ፍጹም ስለሆነ ነው። በዕብራውያን ደግሞ 7 ፍጹም ናት። ጥበብ ወልድ ቤቷን ድንግል ማርያምን ማይደረ መለኮት የምትሆን እናቱን በጥበቡ ፈጠራት። እንበለ ሩካቤ እንበለ ዘር ፈጠራት። ደብተራ አንተ የገብራ ደሰብ ስለሆነች በዚያውም ላይ መርገመ ሥጋ መርገመ ነፍስ እንዳያርፍባት አድርጎ በንጽህና ፈጠራት። 7 ምሰሶ አዘጋጀ፣ ፍጹም ክብርም ሰጣት። ከዚያ በኋላ ከሷ ሥጋን ለበሰ። ከዚያስ ማዕድ አዘጋጀ። ማዕድ የተባለ ማን ነው? መስቀል ነው። ማዕድን አዘጋጀ። ፍሪዳን አረደ ማለት ሥጋውን ቆረሰ። ወይኗን ጠመቀች ማለት ደሟን አፈሰሰች። በረጅም ስብከት ባሮቿን ላከች። ቀድሞ በፀሐይ በጨረቃ በከዋክብት ተመራምራችሁ መግቦቴን ወቁ ብሎ ፀሐይ ጨረቃ ከዋክብትን ለምህሮ አሰማራቸው። በኋላ ሐዋርያትን ሰባርዲትን ሊቃውንትን ላከ። በረጅም ስብከት ከአጽናፈ ዓለም እስከ አጽናፈ ዓለም በሚሰማ ትምህርት አሰልጥኖ ላካቸው። ሰነፍ የሆነ ቢኖር ወደ እኔ ይምጣ፣ ኑ የኔን ፍሪዳ ብሉ ማለት ሥጋዬን ብሉ፣ ኑ የኔን ጠጡ ማለት ደሜን ጠጡ ብሎ ተናገረ። ስለዚህ ቀድሞ ተሰውሮ የነበረ ምስጢር በመስቀል ተገለጠ ማለት ምን ማለት ነው? ቀድሞ ማዕድ ሲባል የነበረው ያ መስቀል ዛሬ በቀራንዮ መጋቢት 27 ቀን ማዕድ ሆኖ ቀረበ። የተራቡ ነፍሳትም የኅብስተ ሕይወት የኢየሱስ ክርስቶስን ሥጋ ጠገቡ። የተጠሙ ነፍሳትን ወይነ መድኃኒት ኢየሱስ ክርስቶስን ደሙን ጠጡ። ስለዚህ እውነት ጽዋ ከኒ ጽኑ ያረዊ መጠጥህ ጽኑ መጠጥ ነው አንዱ በቃኝ ነው ይላል ዳዊት። መጠጥህ ጽኑ መጠጥ ነው ብሎ ነበርና አንዱ በቃኝ የሆነ መጠጥ ማለት የክርስቶስ ደም ነው። መዝሙር 22 ላይ ጽዋ ከኒ ጽኑ ያረዊ ብሎት ነበረ። ጽኑ መጠጥ ነው አንዱ በቃኝ ነው ያለው። ደምህ በቂ መድኃኒት ነው፣ ጽኑ መድኃኒት ነው ማለት ነው። ይህ በዳዊት ተሰውሮ የነበረው በዕለተ ዓርብ ጽዋ ሆኖ የተቀበለው የተገለጠው ማን ነው? መስቀል ነው። ዋስተዳለው ከማዕድ በቅድሚሁ በአንጻሪውም ለላ ይሳቅዩኒ በጠላቶች ፊት ማዕድን አዘጋጀህልኝ ብሎ ተናግሮ ነበር። ጠላት አይሁድ አጋንንት ናቸው። ማዕድ መስቀል ነው። ሥጋው ደሙ ቅዱስ ያሬድን በድጓው የመስቀል ጸገየ ዘጋዲ ብሎ ተናግሯል። በድጓው ወዮ መስቀል የጋዲ ወይንን አፈራ ወዮ ብሎ ተናግሯል። ዘጋዲ ወይን የተባለ የክርስቶስ ደም ነው። የመስቀል ጸገየ መስቀል አፈራ ወዮ ምን ይደንቅ ምን ይረቅ በሰነ ማርያም አዋከየ በማርያም ውበት አበራ አጽደለደለ ይላል። ከድንግል ማርያም የተገኘው ደም ለመስቀል ጌጡ ስለሆነ ሞገሱ ስለሆነ በሰነ ማርያም አዋከየ ብሎ ተናግሮለታል። ስለዚህ የዳዊት ማዕድ መስቀል ነው። የሰሎሞን ማዕድ መስቀል ነው። ቀድሞ የተሰወረው ምስጢር ሁሉ ዛሬ ተገለጠ። ስለዚህ መስቀል ስውር ምስጢር ነው። ስውር ማዕድ ይህንን ስናይ የነፍሳችን ራብ የተከላበት የነፍሳችን ጽም የተወገደበት መሆኑን እናስታውሳለን። ማለት በዚህ መስቀል እንመካለን። ይህን ነው ቅዱስ ጳውሎስ ሲናገር እስመ ነገረ መስቀሉሰ እበድ ውእቱ በሀበ ሕጉላን ወለነሰ ለላ አመነ ኃይለ እግዚአብሔር ውእቱ ብሎ የተናገረው የመስቀሉ ኃይል የመስቀሉ ምስጢር የመስቀሉ ነገር ለአይሁድ ስንፍና ነው። ለእኛ ለምናመን ግን የእግዚአብሔር ኃይል የተገለጠበት ነው። አንድ ማዕድ ነው። ሁለተኛ የእግዚአብሔር ኃይል የተገለጠበት ነው። ይሄን ለምንድን ነው ኃይል የተገለጠበት? ይሄ መስቀል ይሄን ብናይ ብር ነው፣ አንዱም ብናይ ብረት ነው፣ አንዱም ብናይ መዳብ ነው። ብሩም ይጠፋል፣ ወርቁ ብሩም ይጠፋል፣ ብረቱም ይዝጋል፣ ነሐሱም ወደ አፈር ይለወጣል፣ እንጨቱም ይነቅዛል። የክርስቶስ መስቀል ሲያዩት ደካማ ነው፣
መሳለቂያ ነው ለሰው። ለእኛ ግን ኃይለ እግዚአብሔር ነው። እንዴት ነው ኃይለ እግዚአብሔር የተባለ? ሞት እስከ ዛሬ ድረስ የተሸነፈ በበግ አልተሸነፈም፣ በዳዊት ወንጭፍ አልተሸነፈም፣ በሙሴ በትር አልተወጋም፣ አልተመታም፣ በሳሙኤል ጦርም አልተወጋም፣ በመስዋዕትም አልጠፋም። ሞትን ወግቶ የጣለ ይሄ መስቀል ነው። ከዚህ የተነሳ መስቀል ምንድነው? እንመካበታለን። ለምን እንመካበትበት? ወበቱን ትመካ አንደኛ ማይዳችን ስለሆነ፣ ያውን ደግሞ የማይቋረጥ ማይድ ነው። የማይቋረጥ ዘላለም የሚበሉት ማይድ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የምንመካበት አንድ ማይዳችን ስለሆነ ነው። ሁለት ኃይላችን ስለሆነ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ለምናምን ኃይላችን ነው አለ። አይሁድ ትዕምርተ ይስአሉ። አይሁድ ምን ይፈልጋሉ ትሉኝ እንደሆነ ምልክት ይፈልጋሉ አለ ቅዱስ ጳውሎስ ሲናገር። አይሁድ ምልክት ይፈልጋሉ፣ አይዛብ ደግሞ ተረት ይፈልጋሉ። ንነሰ ንሰብክ ክርስቶስ ሀዘ ተሰቅለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? በዚህ መስቀል ማን ተወጋበት? ሞት። በዚህ መስቀል ማን ተወጋበት? አጋንንት፣ ዲያብሎስ። ለፍተን እኛ ሳለፋንም ቀነ ወጣነ የደረሰ እነ ዳዊት በእንባቸው አልጋቸውን አርሰው፣ እነ ኢሳይያስ በመጋዝ ተሰንጥቀው፣ እነ ዳንኤል ከጉድጓድ ተጥለው፣ ሌሎችም ነቢያት ለፍተው ደክመው አዳም እንባ አልቆበት ደም አልቆበት እዥ እስኪያነባ ድረስ አልቅሶ ያልወጋውን ሞት ይወጋልን በዚህ መስቀል ነው። ወተንሥአ እግዚአብሔር ከመ ዘንቃሕ እምነዋም ወቀተለ ጸሮ በድኅሬሁ ወከመ ኃያል ወህዳገ ወይን። እግዚአብሔር ስካሩ እንደለቀቀው ተኝቶ እንደተነሳ ሰው ተነሳ። ወቀተለ ጸሮ በድኅሬሁ ጠላቱንም በኋላው ገደለ። ድኅር የተባለ መስቀል ነው። በኋላው ገደለ የተባለ መስቀሉ በጀርባው ነው ያለ ከክርስቶስ። በዚያ ጠላቱን ገደለ። ይህን ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ቁጥር 14 ላይ ወስዶ ወቀተሎ ለጽል ወበመስቀሉ ቀተሎ ለጽል ይላል። በመስቀሉ ጥልን አጠፋ ይላል። ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥል የተባለ ዲያብሎስን በግብሩ ጥል ብሎ ጥል ዲያብሎስን ገደለው ይላል። ይሄ መስቀል ዲያብሎስን ገደለ። ይሄ መስቀል ሞትን ገደለ። ስለዚህ ይህን መስቀል እንመካበታለና። ስለዚህ ምን አለ? አንሰ ይዚሃር ሐሰ ዘይንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ። ገላትያ ምዕራፍ 2 ቁጥር 14 ላይ ሲናገር እኔ ከክርስቶስ መስቀል በቀር ሌላ የምመካበት የለኝም ብሎ ይናገራል። ከክርስቶስ መስቀል በቀር በሌላ ትምክህት ምንም አልመካም። የሚያስመካን ምድራውያን ባለስልጣናት፣ ነገስታት፣ ንግስታት፣ ኃያላን ሁሉ ጾማ በሚቆረጥበት ጠጅ በሚጨለጥበት ማይዳቸው ቢመኩ ያ ማይድ ይታጠፋል። በማጣት ይታጠፋል፣ በሞት ይታጠፋል፣ በመም ይታጠፋል፣ ሲሻሩ ይታጠፋል። ክርስቶስ የሰጠን ማይድ የዚህ መስቀል ማይድ ግን እስከ ዓለም ፍጻሜ አይነጥፍምና በዚህ ማይድ እንመካበታለን፣ በኃይሉ እንመካበታለን። ወልደ እግዚአብሔር መንበር አድርጎ ፈርዶ ጠላቶችን አጥፍቶበታልና። ጻትራ ያዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቶ እሙ አመለተ መራህው አመለተ ፍስሐ ልቡ። እናንተ የጽዮን ቆነጃጅት ሰሎሞንን በክብሩ ቀን ታዩት ዘንድ በዙፋኑ ላይ ተቀምጦ ታዩታላችሁ። ውጡ ወደ ኢየሩሳሌም። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 11 ላይ ነው። ጻትራ ያዋልደ ጽዮን ለንጉሥ ሰሎሞን። የጽዮን ቆነጃጅት የጽዮን ልጆች ሰሎሞንን በኢየሩሳሌም ነግሶ ታዩት ዘንድ ውጡ በአክሊል ዛስተቀጸለቶ እሙ። ሰሎሞን እናቱ ቤርሳቤህ ተካሳ ከዳዊት ተካሳ ሹመት አሰጥታው ሰሎሞን በነገሰበት ቀን ታዩት ዘንድ አመለተ መራሁ ወአመለተ ሞቱ ወአመለተ ፍስሐ ልቡ። አመለተ ሞቱ አዶንያስ ወንድሜ ሰሎሞንን ገድዬ እነግሳለሁ ባለው ቀን አመለተ መራሁ ሰሎሞን ደስ ብሎት አመለተ ፍስሐ ልቡ። እሱ ይሞታል በተባለበት ቀን ወንድሙ ሙቶ ደስ ብሎት በዋለበት ቀን ሰሎሞንን ለማየት የኢየሩሳሌም ቆነጃጅት ወደ ኢየሩሳሌም ውጡ ማለት የቤተ ክርስቲያን ልጆቿ ነፍሳት ምእመናን ክቡራት ክርስቲያኖች ሰሎሞን ክርስቶስን በመስቀል ላይ ተነግሶ ታዩት ዘንድ ወደ መስቀል ቦታ ውጡ ማለት ነው። ይሄ ታዞልን ነው ዛሬ ወጣ ነው ማለት ነው። ወዛልወ ልብ ይልየበ ለዝንቱ ብሏል ዳዊት። ልብ የሌለው ሰው ይሄ አያስተውልም ብሏል። አመለት ዛሬ ውጡ። ኢየሩሳሌም ቤተ ክርስቲያን ሀገረ ሰላም
አዋልደ ጽዮን የጽዮን ልጆች የተባልን ደግሞ ምእመናን። ሰሎሞን ማለት የሰላም አለቃ ክርስቶስ። ሰሎሞንን በነገሰበት ቀን ይሁት ማለት ክርስቶስ የነገሰ መቼ ነው? በዕለተ ዓርብ ነው። ከነገሰበት መስቀሉ ላይ ለማየት የመስቀልን በዓል ለማክበር ውጡ። አመለተ ሞቱ በአክሊል ዘአስተቀጸለቶ እሙ እናቱ ቤተ አይሁድ የሾህ ጉንጉን ጎንጉና ከራሱ ላይ ባደረገችበት ቀን አመለተ ሞቱ በሞተበት ቀን አመለተ ፍስሐሁ ነፍሳትን ከሲኦል አውጥቶ ደስ በተሰኘበት ቀን ሰሎሞን ክርስቶስን ከመንበሩ ከመስቀል ላይ ታዩት ዘንድ አዋልደ ጽዮን ጻ ውጡ ተብለን ተያዘን ነበር። ወጣን። ክርስቶስ መስቀሉ መንበር አድርጎ ነገሰ፣ ዲያብሎስንም ወጋው። እንዘ ቅንው ውእቱ ዲበ ዕፀ መስቀል ኢተአረቀ እመንበሩ ወይተፈልጠ እምአብ ወመንፈስ ቅዱስ ይላል ኤራቅሊስ ሃይማኖተ አበው ላይ። በዕፀ መስቀል ላይ ተቸንክሮ ሳለ እሱ ከመንበሩ አልተለየም፣ ከአብ ከመንፈስ ቅዱስም አልተለየም ብሎ ይናገራል። ይሄ መስቀል መንገሻው ነው። ተሰቅሎ እያለ ዲያብሎስ ይንቀጠቀጥለት ነበረ። እንዛሃሎ ውስተ ሕፅናሙሁ ውእቱ ሀደረ ውስተ ከርሰ እሙ ወተወልደ እምኔሃ እሱ በአባቱ እቅፍ እያለ በእናቱ ማህፀን ተወሰነ። እንዛሃሎ ውስተ ሕፅነሙ ያንሶሱ በክነፈ ነፋስ እሱ እናቱ ታቅፋው ሳለ በአራቱ ማዕዘን ምሉ ሆኖ ይኖር ነበረ። እንዘበታይቱ ይዘነጉግዎ ከመ አማጺ ወበላይሉ ይሴባህ ስብሐተ ቅዱሰ በሰማይ ግን ደግሞ ክቡር ምስጉን ምስጋናውን ቅዱስ 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 እየተባለ ይመሰገን ነበረ። እንዘ ይስአሎ ጲላጦስ ወገብረ ሊቀ ካህናት ይጸፍኦ ጲላጦስ ምን ትሑቱን ጽድቅ እያለ እየጠየቀው ከፊቷ አቁሞ አንተኑ ንጉሶሙ ለአይሁድ እያለ እያፋጠጠው ሳለ እርሱ ፍጡራን ይርዕዱ እምኔሁ መላእክት ይሰግዱ ሎቱ ፍጡራን አሁን አሳለፈን እያሉ ይደነግጡለት ነበረ። ስለዚህ የሾህ አክሊል በዚህ ሲደፋበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ደግሞ የብርሃን አክሊል ያዘጋጅልን ነበረ። በመስቀል ላይ ሲቸነከር ከኛ የኃጢአትን ችንካር ያረቅ ነበረ። በጦር ሲወጋ ወቅተውን የነበርን የሞትን መውጊያ አውልቆ ጥሎትን ነበረ። አይቴ ውእቱ ሞዓትከ ሞት ማሸነፈ ወዴት አለ? አይቴ ቀኖትከ ችንካርህስ ወዴት ወደቀ? ብለን በቅዱስ ጳውሎስ ቃል በሞት ላይ እንድንሳለቅበት ያደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ መስቀል የሕይወት እንጀራ ተዘጋጅቶልናል። በዚህ መስቀል የሕይወት መጠጥ ተሰጥቶናል። በዚህ መስቀል ሞት ተሽሮልናል። በዚህ መስቀል ዲያብሎስ ተወግቶ ተጥሎልናል። ከዚህ በኋላ እንግዲህ አቅም የለውም ዲያብሎስ። ወምልያሁ ዛማስን በላይ ሊሆሙ አልበየ ብሏል። እንግዲህ የክርስቶስን ወገኖች ምንም የምጎዳው ጉዳት የለኝም። ለምን? ቅዱስ አትናቴዎስ እንደተናገረ እባብን ከራሱ ላይ ቁሞ መርዙን ካስተፉት በኋላ እጅ ላይ ቢጠመጥሙት አይጎዳም። አንበሳ ጥርሱ ከወለቀ በኋላ የዝንብ መጫወቻ ከመሆን በቀር አያስጨንቅም። ሞትንም ክርስቶስ በመስቀሉ ወግቶ መርዙን ስለሻረበት ወምልያሁ ዛማስን በላይ ሊሆሙ አልበየ በመስቀሉ ያመኑትን በመስቀሉ የተመረኮዙትን እነዚህን እንግዲህ እኔ የምጎዳው ጉዳት የለኝም ብሎ እስኪናገር ስለደረሰ ይሄን መስቀል እንመካበታለን። አንድ ማይዳችን ስለሆነ በሉ ሁላችሁ። ሁለት ሞት ስለተረታልን በሉ። ሶስት ዲያብሎስ ስለተሸነፈልን በሉ። አራተኛ ክርስቶስ ስለነገሰልን። ማን ስለነገሰ? ይሄ የክርስቶስ መንበሩ ነው። መስቀል የክርስቶስ መንበር ነው። ወዲህም መቅደስ ይባላል። መቅደስ ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 12 ላይ እንደተናገረ ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ እንተ ይገብራ እደሰብ። ክርስቶስ ግን ሊቀ ካህናት ሆኖ ለምትሻለው ነገር ለመንግስተ ሰማያት ለአዲስ ርስት ለመንግስተ ሰማያት ሰው ሆኖ በመጣ ጊዜ የሰው እጅ ወዳልሰራት መቅደስ የገዛ ደሙን ይዞ ገባ ይላል። የሰው እጅ ያልሰራት መቅደስ የእመቤታችን ናት አንዷ። እሷን በሌላ ቀን ተረጉማታለሁ። አንድ ግን የሰው እጅ ያልሰራው መቅደስ የተባለ መስቀል ነው። መስቀል የሰው እጅ ያልሰራው መቅደስ ለምን ይባላል? መቅደስ የተባለበት ምክንያት በመቅደስ መስዋዕት እንደሚቀርብ ሁሉ ክርስቶስም በዚህ መስቀል ላይ መስዋዕት አቅርቦበታል። ቅዳሴ ቀድሶበታል።
ስጋውን ፈትቶበታል፣ ደሙን ቀድቶበታል። ስለዚህ መስቀል መቅደስ ነው ማለት ነው። ወደ መስቀል የገቡ ሰዎች፣ በመስቀል ያመኑ ሰዎች ምን ያደርጋሉ? ወደ ክርስቶስ መቅደስ ይገባሉ ማለት ነው። መስቀል የሚያስጠጋን መቅደስ ነው። ክርስቶስ ራሱን ሰውቶበታል። የቀድሞ ሊቀ ካህናት ወደ ደብተራ ኦሪት ሲገባ የሚገባ የበግ ደም፣ የፍየል ደም፣ የወይፈን ደም፣ የርግብ ደም፣ የሙክት ደም ይዞ ነው የሚገባው። ክርስቶስ ግን የሰው እጅ ወደ አልሰራው መቅደስ ወደ መስቀል ሲገባ የገዛ ደሙን ይዞ ገባ ይላል። ጥያቄ ልጠይቃችሁ። መስቀል የሰው እጅ ያልሰራው መቅደስ የተባለ ለምንድን ነው ታውቃላችሁ? መቅደስ የተባለ ክርስቶስ ስለቀደሰበት አልኳችሁ፣ መስዋዕት ስለሰዋበት። የሰው እጅ ያልሰራው የተባለ ለምንድን ነው? የቆረጡት አይሁድ ናቸው። ለምንድን ነው ሲባሉ መዘጋጀቱ በፈቃድ እግዚአብሔር ስለሆነ ነው። ሁለተኛ ደግሞ አይሁድ ለሞት ሲያዘጋጁት ክርስቶስ መስቀሉን ለሕይወት ስላደረገው ምን ተባለ? የሰው እጅ ያልሰራው። መስቀል በአይሁድ ፈቃድ የቆመ ሳይሆን በማን ነው? አቤት አዎ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ይህንን ያደረገ መድኃኔ ዓለም ነው እንጂ እነሱ አይደሉም። እግዚአብሔር እሰ ንጉሡ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በኢየሩሳሌም መድኃኒት መስቀልን አዘጋጀ ብሎ ዳዊት መዝሙር 73 ቁጥር 12 ላይ እንደተናገረ መስቀሉን ያዘጋጀው እግዚአብሔር እንጂ አይሁድ አይደሉም። ስለዚህ የሰው እጅ ባልሰራው መቅደስ ክርስቶስ ገባ። አቃሉ ጋር ናቸው። የበሬ ደም፣ የሙክት ደም፣ የርግብ ደም እየተረጩ ምን ያደርጉ ነበረ? ከስጋው ይድፍ ይነጹ ነበረ። እንደዚህማ ከሆነ የበግ ደም፣ ደመላይም፣ ደመጠሊ የሚያነጻ ከሆነ ይላል እፎይ ያነጽ ወደሙ ለግዚእነ ኢየሱስ ክርስቶስ እፎይ ያነጽ ህሊናነ እምግብር ምውት። የክርስቶስ ደምማ እንዴት ህሊናችንን አያነጻው ብሎ ይናገራል። ስለዚህ መስቀልን በዚህ እንዘጋጅበታለን። እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እርቅ ፈጽሞበታል። ራሱ መታረቂያ፣ ራሱ አስታራቂ፣ ራሱ ታራቂ ሆኖ የዋለበት መስቀል ነው። ራሱ ታራቂ፣ ራሱ መታረቂያ፣ ራሱ አስታራቂ። አስታራቂነቱ ሊቀ ካህናት ስለሆነ ነው። ታራቂ መባሉ ከአባቱ ጋር ያለ ንጉሥ ስለሆነ ነው። መታረቂያ የሆነው ደግሞ መስዋዕት ስለሆነ ነው። ስለዚህ መስቀል መታረቂያችን ነው። የእርቅ ምልክት ነው። የጥል ግድግዳን ያፈረሰ ነው። ገብረ ሰላመ በመስቀሉ ተብሎ መነገሩ ለዚህ ነው። በመስቀሉ ሰማይን ምድርን አስታረቀ። ይሄ መስቀል ወደ ላይ ስታዩት ሰማያዊን ይወክላል፣ ወደ ታች ስታዩት ምድርን ይወክላል። ጎንና ጎኑ ሕዝብና አሕዛብ አንድ የሆኑበት መሆኑን ለማመልከት ነው ይሄ የተሰራው። ስለዚህ ይሄ መስቀል እርቅ ስለተፈጸመበት ምን ይሆናል? መመኪያችን ነው። የሰላማችንም ምንጭ ነው። የንስሐ በር የተከፈተልን በመስቀሉ ነው። ክርስቶስ በዕለተ ዓርብ እስኪሰቀል ድረስ ንስሐ ሰውን ገነት አያስገባም ነበረ። ክርስቶስ ግን በመስቀል ላይ ከተሰቀለ ጀምሮ ምን ተባለ? ቤተ ክርስቲያን የመንግስተ ሰማያት በር ሆነች። ስለዚህ መስቀል ገነት የተከፈተበት ቁልፍ ነው ማለት ነው። በዕለተ ዓርብ ነው ተዘከረኒ እግዚኦ በውስተ መንግሥትከ ብሎ መንግስተ ገነት መግባት የተቻለው። ይሄ መስቀል እስኪተከል ድረስ ማንም ለፍቶ ገነት አልገባም ነበር። በዚህ መስቀል ገነት ተከፈተች። ከዚህ መስቀል ስር ነው እመቤታችን ቅድስት ድንግል ማርያምን የተቀበልናት። አንድ ሐሳብ ላስታውሳችሁ። እመቤታችን በቃና ዘገሊላ ወይኑ ባለቀ ጊዜ ወደ ጌታችን ቀርባ ወይንኬ አልቦሙ ብላው ነበረ። የወይን ጠጁ አልቋል፣ ወይን እኮ የላቸውም ብላው ነበረ። ምንት በምስሌኪ ኦብሲቶ አዲ ይበጻህ ጊዜ፣ አንቺ ሆይ ካንቺ ጋር ምን ጠባለኝ? አንቺ ሴት ካንቺ ጋር ምን ጠብ ምን ክርክር አለኝ? ጊዜ ገና አልደረሰም ብሏት ነበረ። ጠጁን የማበረክትበት ጊዜ አልደረሰም ነው። ደረሰ። ወይኑን ወደ ጠጅ ለውጦ አጠጣቸው። ምስጢሩ ግን ሌላ ነው። እመቤታችን ወይንኬ አልቦሙ ያለችው የሚያድን የሕይወት መጠጥ ደምህ የላቸውም ስጣቸው ማለት ነው። ደምህ የላቸውም ማለት ነው። ጊዜ ገና አልደረሰም ማለት ዕለተ ዓርብ ገና አልደረሰም ማለት ነው ይላል ጎርጎርዮስ ገባሬ መንክራት ነው የሚተረጉመው። ዕለተ ዓርብ ገና አልደረሰም ማለቱ ነው።
በኋላ አንድ ነገር ላስታውሳችሁ። ወይ ቀውማ ሀበ መስቀሉ እሙ ለግዚ ኢየሱስ ወእህታ ለእሙ ወማርያም እንተ ቀለዮጳ ወማርያም መግደላዊት ይላል። ከመስቀሉ ስር እናቱ ድንግል ማርያምና የእናቱ እህት ሰሎሜ የቀለዮጳ ሚስትና መግደላዊት ማርያም ከመስቀሉ ስር ቆመው ነበረ ይላል። ይሄም ለምን ይመስላችኋል? እመቤታችን ቆማ መታየቷ በመጽሐፍ ቅዱስ ዝም ብሎ የሚጻፍ ነገር የለም። ከመስቀሉ ስር ቆማ ነበር የተባለ ለምንድን ነው የሚመስላችሁ? ለምንድን ነው ታስታውሳላችሁ? ቀድሞ የሞት ፍርድ ሲፈረድብን አንድ እንጨት በልተን ነበረ። ከእንጨቱ ስር ማን ነበረች? ንገሩኝ እንጂ ሔዋን ነበረች ማለት ነው። አሁን ደግሞ የሕይወት ዛፍ የሆነ እንጨት በኢየሩሳሌም ተተክሏል። ይሄ ምንድን ነው? በሉ ንገሩኝ እንጂ መስቀል። እሺ ስንሞት ከበለሱ ስር ማን አለች? ሔዋን አለች። ለምን? የሞቱ ምክንያት ማን ስለሆነች ነው? እሷ ስለሆነች። ስንድን ደግሞ ከምንድንበት እንጨት ስር ማን አለች? ደግሞ ሔዋን አለች። ያቺን ማናት? ሔዋን ማለት ምንድን ናት? ሔዋን ማለት ሕይወቴ ይቤላ አዳም ለብእሲቱ አይምሮ ከመተወፅ እግዝእትነ ማርያም እማሐቆሁ ወእምከርሰ ብእሲቱ። አዳም ሚስቱን ሔዋን ይላት ነበር። ለምንድን ነው ሔዋን ያላት ሲባል እመቤታችን ከሚስቱ ከሔዋን አብራክ እንድትከፈል አውቆ ነበርና ይላል። ሔዋንስ ምንድን ነው ያለው አባ ጊዮርጊስ በአርጋኖ መጽሐፍ ሲናገር? አኮ ዘኮነቶ ሕይወተ ረዳይት፣ ሔዋን ረዳት አልሆነችውም ገደለችው እንጂ። በምን? በለስን አብልታ። ረዳይተ ተሰሜት እንከ ሔዋን በእንተ እግዝእትነ ማርያም። ሔዋን ረዳት የተባለችው በድንግል ማርያም ምክንያት ነው። ስለዚህ ምን ተባለች? ስንሞት ከሞቱ ዛፍ ስር ሔዋን እንደነበረች ስንድን ደግሞ ከሚያድነን እንጨት ስር አንዲት ሔዋን አለች። ሔዋን ማለት የሕያዋን እናት ናት። ስለዚህ ምን ተባለች እመቤታችን? እሞሙ ለኩሎሙ ሕያዋን። ስለዚህ ምን አላት? ያችኛይቱ ሴት እንጨት አብልታ የእንጨት ፍሬ አብልታ ድና ዛፉ ስር ቁማ ነበረ። የሕይወት ፍሬ እኔን ደግሞ በልታችሁ እንድትድኑ እኔን የወለደችላችሁ የሕይወታችሁ እናት ደግሞ ይቻት ብሎ ከመስቀል ስር የድንግል ማርያምን የሕይወት ምክንያትነት አስቀመጠ። ጎርጎርዮስ ደግሞ ምን ይላል? የቀጠርኩሽ ቀን ደረሰ ማለቱ ነው ይላል። ጊዜ አልደረሰም ብሎ ነበርና ያንን ወይን የላቸውም ያልሽውን ደም ዛሬ በዕለተ ዓርብ በዚህ መስቀል ቀድቼ ሰጥቼልሻለሁ ብሎ ይሄን ሲነግራት ነው ይላል ዮሐንስ ወንጌል ምዕራፍ 19 ሲተረጉም ነው ይሄን የሚናገረው። ስለዚህ ይሄን ደም የሰጠውልሽ ዛሬ ነው፣ ጊዜ ግን አልደረሰም ማለት ይሄ ነው። የዛን ጊዜ እሰጥሻለሁ። ስለዚህ ድንግል ማርያም የለመነችው ሁለቱም ተፈጽሞላታል። ደምን ወይን ስጥ ብላው ነበረ። ቆይ አለና ጥቂት ቆይቶ አበርክቶ ሰጣት። ወይን ስጥ፣ ደምን ስጥ ብላው ነበረ። እሺ ብሎ ደግሞ ይሄው ካንቺ የነሳሁትን ስጋ ካንቺ የተገኘውን ደም ዛሬ ሰጥቻልሻለሁ ብሎ ነገራት። ብሲቶ ያች አንቺ ሴት ማለት ምን ማለት ይመስላችኋል? ኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ የሚል ቃል አለ። ሁሪ በእንግዳኪ ዋስተጻርር ማእከለ ዘርአ ወዘርእኪ ዋንቲ እቀቢ ሰኮና ሆሙ እሙንቱ ይቀጥቅጡ ርእሰኪ ይላል። ማን ነው እንደዚህ ያላት? እባብን ነው። እባብ በልብሽ እየተሳብሽ ሂጂ፣ በሴቲቱና በአንቺ በዘርሽና በዘሯ ጠላትነትን አደርጋለሁ። አንቺ የሔዋንን ልጆች እግራቸውን ምን በያቸው ነው? ንደፊያቸው። እነሱ ደግሞ ራስሽን ይቀጥቅጡሽ አላት። ሴቲቱ የምትወልደው ዘር ጠላት ይሆንሻል አለ። አሁን የሴቲቱ ዘር ማን ይሆናል? ኢየሱስ ክርስቶስ ነው። ሴቲቱ ማን ናት? ድንግል ማርያም ናት። ሰኮና ንደፊ እንደተባለ ባቢቱ ክርስቶስን እግሩን መንደፍ ማለት በችንካር አስጨነከረው። ይቀጥቅጡ ርእሰኪ ማለት ደግሞ ክርስቶስ በመስቀሉ ዲያብሎስን ራሱን ርዕስ የተባለ ደግሞ ማን ነው? ዲያብሎስ ነው። ራስ የሕዋሳት የበላይ እንደሆነ ዲያብሎስ ደግሞ ያጋንንት አለቃቸው ነው። እሙንቱ ይቀጥቅጡ ርእሰኪ፣ ምእመናን በራሳቸው በኢየሱስ ክርስቶስ ይቀጥቅጡሽ። ስለዚህ ኦብሲቶ ጌታ አንቺ ሴት ያላት በቀጠሮ የተቀጠርሽው ሴት በዘርሽ ዲያብሎስን የምትቀጠቅጭው የባቡን ራስ የምትቀጠቅጭው ያቺ የቀጠሮዋ ሴት ማለቱ ነበረ። ይገባችሁም አይገባችሁም እንደሆነ እግዚአብሔር ያውቃል ማለት ነው። ገብቷችኋል አይደል? ገብቷችኋል? ምን ነው የገባችሁ? ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር ምን ብሏል? በሴቲቱና በአንቺ። ሴቲቱ የተባለች ማን ናት? ሔዋን በሉ። አንቺ የተባለች ማን ናት? እባብ።
ጠላትነትን አደርጋለሁ አለ። አንቺ የሔዋንን ዘር ምን በይ ነው እግር እግሩን ንደፊው። እነሱ ደግሞ አሁን ሰው እባብ ካየ መምታት የሚፈልግ ምኑን ነው? ራሱን ነው። ዘርሽና ዘሮቿ ምን ይሁኑ አለ? ጠላት ይሁኑ አለ። ስለዚህ ሴቲቱና አንቺን አጣላለሁ ብሏል። ልብ ብላችሁ ስሙ። አሁን ጌታ ምን አላት? ኦ ብእሲቶ ነዋ ወልድኪ ያላት። አንቺ ሴት ልጅሽ ይኸው። ለምን ነው አንቺ ሴት ማርያም ሳይል አንቺ ሴት ያላት? ለምን ይመስላችኋል? ያቺ ሴት ማለቷ ነው። የትኛይቱ ሴት? ኦሪት ዘፍጥረት የተቀጠረችው ያቺ ሴት በዘሯ እባቡን የምትቀጠቅጠው ዘሯ ማን ነው? ኢየሱስ ክርስቶስ። የሴቲቱ ዘር ራስን ይቀጠቅጣ የተባለ ክርስቶስ ነው። ራሱን በመስቀል ቀጥቅጦ ያጋንንትን ራስ ጸጥ ያደረግልን እባቡን እንዲሞት ያደረገልን። አንቺ ሰኮናቸውን ንደፊያቸው ማለት ደግሞ ሰኮና ህሊናቸውን በሐልዮ ኃጢአት አስተናክል ነው። ዛሬ የሚያስተናክለን ሌሊት እየመጣ ሲያባክነን ስንጸልይ ልቡናችን ምንድን ነው? ወምድረ ነቁ በሐልዮ ከንቱ ይትመነገን። እንቅልፍ እንትተው ነቁ በኋላ ወምድረ ነፍሰ ነዋም እንቅልፍ ለቀቀ በኋላ ደግሞ አምን አገር ነው የምንወር ምናምን አቶ ገሊያ ሙስለት እንዲያለ ለምንድን ነው ምናምን እያለ በጸሎት አይምሮን ያባከን ይሸነግላል ይላል፣ ያሰቃያል። ሰኮናቸው ንደፊ ማለት አንቺም እንግዲህ ባለው ኃጢአት ፈትኛቸው ነው ለኛ ሲሆን ማለት እሙንቱ ይቀጥቅጡ ርዕሰኪ። ደግሞ እነሱ በስመ አብ ወወልድ ወመንፈስ ቅዱስ እያሉ በመስቀል ራስሽን ይቀጥቅጡሽ ብለዋል። እግዚአብሔር ይቀጥቅጥልን። ይሄን ያዘና ቅዱስ ጳውሎስ ሮሜ 16 ላይ እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጥላችሁ። አሜን አትሉ? የሰላም አምላክ እግዚአብሔር አሁን እንግዲህ ሴቲቱና ዲያብሎስ ይዋደዳሉ። ይኸው ማርያምና ሰይጣን አይዋደዱም። ዛሬ የሚያሰድባል ለዚህ ነው። ዘሯን ክርስቶስና ሰይጣንም አይወደዱም። ልጆቿ የዲያብሎስ ልጆችም እንዲህ ሲነክሱን ይኖራሉ ማለት ነው። እና ሰይጣን እባቡ የተቀጠቀጠበት ይሄ መስቀል ነው። ወቦቱን እትመካ የምንመካበት መስቀል። ምን የተቀጠቀጠበት? ሰይጣን በሉ። ምን የተከፈተበት? ገነት በሉ። ምን የተቆረሰበት? የአምላክ ስጋ። ምን የተቀዳበት? የአምላክ ደም። የክርስቶስ ልዑል መንበሩ ነው ይሄ መስቀል። የክርስቶስ ልዑል መቅደሱ ነው፣ ልዑል መንበሩ ነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ብሏል ደራሲ። ይህ መስቀል የኪሩቤል ባልንጀራ ነው። መስቀል አራት በሉ። መስቀል ስንት ነው? ማርያም ኪሩቤል ስንት ነው? አራት። እነዚህ እግዚአብሔር ምኖቹ ናቸው? መንበሮቹ ናቸው። ስለዚህ መስቀል ክርስቶስ የተዋረደበት ሳይሆን ክርስቶስ የነገሰበት ነው። በዕለተ ዓርብ ነግሶ ሞትን ቁጭ በል ብሎ የፈረደበት፣ ዲያብሎስን እረፍ ብሎ ያደረገበት። ህድግዎሙ ለእሉ እመሰኪያ የተሐስሱ ህድግዎሙ ለእሉ ይሁሩ። እኔን የምትፈልጉ ከሆነ እነዚህን እንግዲህ ተዋቸው አለ ጌታ። አይሁድ ሊይዙ ሲመጡ እኔን የምትፈልጉ ከሆነ እነዚህን ተዋቸው አለ። ለጊዜው እኔን እንሰሩና ደቀ መዛሙርቴን አትስሩ ነው። ምስጢሩ ግን እኔ በመስቀል የተሰቀልኩት ሰውን ሁሉ ነፃ ላወጣ ነው ለማለት ነው። ስለዚህ ክርስቶስ በመስቀል ተቸንክሮ ነፃነት የወጣንበት ቀን ነው። የበረከት ምንጫችን ነው። ማይዳችን ነው። የሰላም ምንጭ ነው። የፍቅር ምንጭ ነው። ሰማይና ምድር የታረቁበት ነው። እንኳን ዛሬ ይገርማችኋል፣ ይሄ መስቀል ገና ሳይኖር ቀድሞ ገና በምልክቱ ታምራትን ያደርግ ነበረ። ይሄንን እንዲህ ይላል ሰሎሞን ሲናገር ታይተ ጽላሎቱ ፈተውኩ ወነበርኩ ከጥላው ፈተውኩ ወነበርኩ ከጥላው እየሳሳው እጠጋለሁ ይላል። ልብ በሉ። ጥላ ታውቃላችሁ። አሁን ይሄ ዛፍ ነው። ፀሐይቱ በዚህ በኩል ብትሆን ጥላው እዚያ ማዶ አይደርስም? ይደርሳል። እዚህ ቆሞ እዚያ ይደርሳል። በደንብ ይሁ እንግዲህ ያለ ዛፍ እዚህ ነው። ፀሐይ በዚህ ይወጣል። ስለዚህ ጥላው እዚያ ይደርሳል። ሰዎች እዚያ ጀምረው ጥላው መጠጋት ይችላሉ። መስቀል ኢየሩሳሌም ተሰቀለ። መቼ? 5500 ዘመን ሲፈጸም። ጥላው ግን ረጅም ያስጠጋ ነበር። ማለት ዓለም እስከሚጠፋ ያሉ ክርስቲያኖችን ሁሉ ያስጠጋቸዋል። ረጅም ዘመን ተሻግሮ
እንደገና ደግሞ መስቀል ገና ሳይተከል እስከ አዳም ድረስ ያሉትን ደግሞ በረድኤቱ አስጠግቷቸዋል። ሀይተ ጽላሎቱ ፈተውኩ ወነበርኩ ከመስቀሉ ጥላ ገና ሳይተከል እየተጠጉ ነበር የሞቱት። ስለዚህ ዛፍ እዚህ ተተክሎ ረጅም እንደሚያስጠጋ መስቀል ቀድሞ 5500 ዘመን በፊት የነበሩትን አባቶች አስጠግቷቸዋል። ይኸው የሚታወቅ ዘንድ መላእክት ተፈጥረው ከዲያብሎስ ጋር በተዋጉ ጊዜ ከክንፋቸው ላይ የመስቀል ምልክት ስሎላቸው ነበረ። ዲያብሎስን ተዋግተው ያሸነፉት ከክንፋቸው ላይ በተሳለው መስቀል ነው። ስለዚህ ጥላው አስቀድሞ ረዳቸው ማለት ነው። እነማንም ቅዱሳን መላእክት። ሰው ሲፈጠር ራሱ መስቀል ነው። ታውቃላችሁ አይደል? ያው መስቀል ነው እንደዚህ ሲል ማለት አይደለም። ይሄ ወደዚህ አለ። ይሄ ሲጋደም ምን ይሆናል? መስቀል ነው። ስለዚህ የሰው ልጅ ገና ሲፈጠር ራሱ በመስቀል ትድናለህ ተብሎ ነው የተፈጠረ። አሞሮች መስቀልን ይሰብካሉ። እንደዚህ ብለው ተጋድመው ሲሄዱ ክንፋቸውን ሲረጉት ይሄው መስቀል እስከ ጅራታቸው መስቀል። ይሄ እንደዚህ ብሎ መስቀል። ኪሩቤል በክንፋቸው ሲቆሙ እንዲህ ብለው ነው የሚቆሙ። በክሌ ክነፊሆሙ ይከድኑ ገጾሙ እንደዚህ ብለው በክሌ ክነፊሆሙ ይከድኑ ገጾሙ እንደዚህ ብለው። አሁንላችሁ ሁለቱ ክንፍ እንዲህ ብሏል ቆመ። ይሄ ኪሩቤል እንግዲህ ቆሙ እንዲህ ብለው፣ ሁለቱ ደግሞ እንዲህ ብሎ እዚህ ተሸፍኗል። ወበክሌ ክነፊሆሙ ይሰሩ አንጻረ በሁለት ክንፋቸው ደግሞ እንዲህ ብለዋል። ምን ይሆናሉ? እዚህ በኋላ በአርአያ ትምህርተ መስቀል መስቀል ሆኑ ማለት ነው። እንዲህ አድርገው ቆመው ሲታዩ ዲያብሎስ ይፈራቸዋል ማለት ነው። ከግርማ መንበሩ የተነሳ ይደነግጣል። እሳት ይውህዝ የተባለ ለዚህ ነው። ኪሩቤል ሲያመሰግኑ ዲያብሎስ ይንቀጠቀጣል። ስለዚህ በዚያ ሲዋጉ ኖሩ አላችሁ እንዴ። በኖህ ጊዜ መርከብ ነበረ። ዛይኑ ለሐመር መስቀል ብሎታል ደራሲው። መስቀል የሐመር ጸጥታው የመርከብ ጸጥታዋ ወደቧ ነው። ጸጥ አምዳ ወድዳ ለቤተ ክርስቲያን ብሎታል። ቤት መርከብ እንዳይናወጽ ምን አለው? መልህቅ አለው። ይህ ዓለም እንዳይናወጽ ክርስቶስ የመስቀልን መልህቅ ጥሎለታል። ቤት እንዳይፈርስ ምሰሶ ይቆምለታል። ቤተ ክርስቲያን እንዳትፈርስ አምዳ ወድዳ ለቤተ ክርስቲያን መስቀል ተተክሎለታል። መስቀል የቤተ ክርስቲያን ምሰሶዋ ነው። የዓለም ደግሞ መልህቋ ነው። ስለዚህ የዓለም ጸንቶ የሚኖረው በቅዱስ መስቀሉ ነው። የዳነው ዓለም ማለት ነው። አላችሁ እንዴ። በኖህ ጊዜ መርከብ ነበር። በአብርሃም ጊዜ ዕፀ ሳቤቅ ነበረ። ዕፀ ሳቤቅ ማለት ለአብርሃም ይስሐቅን ሊያርድ ወደ ሞሪያ ተራራ በወጣ ጊዜ ልጁን ይስሐቅን አትረደው ብሎ እግዚአብሔር ድምፅ አሰምቶ ቀና ቢል አብርሃም በነጭ ሐረግ የተሳበ ነጭ በግ አገኘ። ያንን ሰውቶ ልጁ ይስሐቅን አዳነ። ዕፀ ሳቤቅ በእመቤታችን ይመሰላል። በእመቤታችን ሲመሰል በጉ ክርስቶስ ይሆናል። ደግሞ ዕፀ ሳቤቅ መስቀል ሲሆን ልብ በሉ፣ በጉ ክርስቶስ ሲሆን እመቤታችን ተራራ ትባላለች። መስቀሉ ልብ ብላችሁ ስሙ። እመቤታችን ዕፀ ሳቤቅ ሲሆን መስቀሉ በጉ ኢየሱስ ክርስቶስ ሲሆን መስቀሉ እንጨቱ ይሆናል ማለት ነው። በጉ የተሰዋበት እንጨት ይሆናል። ተራራው ቀራንዮ ይሆናል። በጉ ክርስቶስ ሐረጉ ደግሞ መስቀል ሲሆን ደግሞ እመቤታችን ተራራ ደብረ መድኃኒቱ ለይስሐቅ የሚላት ሊቁ ለዚህ ነው። የይስሐቅ የድነቱ ተራራ አንቺ ነሽ ያላት ለዚህ ነው። አሁን ሁለቱን ሰምታችኋል። ተመስገን። እሺ በጉ ማን ነው? በሉ ተናገሩ እንጂ። ሐረጉ ማን ነው? እሺ ሐረጉ ማን ነው? ተራራው ማን ነው? እመቤታችን። እንደገና ተርጉሙት። በጉ ማን ነው? ሐረጉ ማን ነው? መስቀል። ሐረጉ መስቀል ሆነ። እሺ ሐረጉ እመቤታችን ሆነች። እሺ መስቀሉ ምን ሆነ? እንጨት። ተራራው ምን ይሆናል? ቀራንዮ። ስለዚህ በይስሐቅ ጊዜ ነጩን በግ ክርስቶስ ተጎትቶ ነጩ በግ ተጎትቶ መጣ ማለት በመስቀል ተሰውቶ በዚህ ዓለም ምግብ ሆኖ ቀረበ ማለት። ስለዚህ መስቀል በአብርሃም ጊዜ ነበረ። መስቀል በያዕቆብ ጊዜ ነበረ። ያዕቆብ ልጆቹን ሲባርክ ምንድነው ያደረገ? ዮሴፍ ልጆችን ባርክልኝ ብሎ አቀረበለት። ሲያቀርብለት ማንና ኤፍሬምና ምናሴ ናቸው። ምናሴ ትልቁ ነው፣ ኤፍሬም ታናሹ ነው። ታዲያ ትልቁ እንዲባረክልኝ ብሎ ዮሴፍ ምን አደረገ? ትልቁ ልጁን በያዕቆብ ቀኝ ነው ያደረገ።
ታናሹን ልጁን ደግሞ በግራ ሲያደርገው ያዕቆብ ግን በረከት የሚገባው ትንሹ እንደሆነ ስላወቀ እንዲህ አድርጎ ባረከ። ምን ይሆናል ይሄ ታዲያ? መስቀል ሆነ ማለት ነው። በዚህኛው ባረከ፣ የኛው በረከትን አላገኘም። ታናሹ ከታላቁ ይበልጣልና። ስለዚህ ይሄ በያዕቆብ ጊዜ መስቀል ነው። ያዕቆብ ሲሰግድ በትሩን ተክሎ ሰግዷል። ያዕቆብ ሰገደ ውስተ ከተማ በትሩ ይላል። ከተማ ማለት ምን ይመስላችኋል? ጫፍ ማለት። ከተማ ማለት ጫፍ ማለት ነው። ከከተማው ውስተ ከተማ በትሩን አቆመና ከጫፉ ላይ ሰገደ። ያ መስቀል ነበረ። ከርቀት ማለት ነው። እምርሁ ቅሰሪዋ ወታምዋ ዋይመሩ ከመሃገሮሙ ይእቲ ተብሎ የተነገረ ለዚህ ነው። ከሩቅ ተሳለሟት። ማንን? አንድ መስቀልን፣ አንድ ድንግል ማርያምን፣ አንድ ቤተክርስቲያንን፣ አንድ መንግስተ ሰማያት ሩቅ ዘመኑ ነው አዩአት። ወታምዋ እጅ ነሷት። ማንን? መስቀልን። አይቲ ዛቲን ተታስተሪ እምርሁ ከመማይቶት ብሬት እያሉ ከመጻይ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች ማናት እያሉ መስቀልን አሻግረው እያዩ እምርሁ ቅሰሪዋ አሻግረው አዩአት። ለመስቀልም እንዲያርገው ሰገዱላት ማለት ነው። ዳዊትም እንዲህ አለ፣ ሰምታችኋል ቅድም በምስባኩ እዩወኑ አመላይንቴ ወይ ድቃስ ለቀራንብቴ ወይ ረፍተ ለመላትሄ እስከ ረክብ መካኑ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ ብሎ ተናግሯል ማለት ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ወመገዳም ንከሰን በው ውስተ አብያቲሁ ለእግዚአብሔር ወንሰግድ አበቆመ እግረዚ ውስተ መካን አበቆመ እግረ እግዚእ ነው ብሎ ተናግሯል። የማለ ምን ማለት ነው? እነሆ ለዓይኖቼ እንቅልፍን አልሰጥም፣ ለሾፋሽፍቶችም ማንጎላቸትን አልፈቅድላቸውም፣ ጉንጮችም እረፍት አያገኙም። የያዕቆብ አምላክ ማደሪያ እግዚአብሔርን የእግዚአብሔር ማደሪያውን እስከማገኝ ድረስ አለ። ኋላሳ ዳዊት እግዚአብሔርን ፍለጋ አልተኛም ብሎ እንቅልፍ አጥቶ ፈለገ። የታገኘው ዳዊት ብለን ብንጠይቀው በኤፍራታ አገኘ ነው አለ። በኤፍራታ ሰማ ነው። በግዕዝ ሕፃናት ተወልዶ በጎል ተጥሎ በጨርቅ ተቀጥቅሎ ሲያለቅስ አገኘ ነው አለ። ተሰውሮን የነበረውን ክርስቶስን በስጋ ተገልጦ አገኘ ነው። እንግዲህማ ካገኘ ነው ንበውን ከሰው ውስተ አብያቲሁ ለእግዚአብሔር። እንግዲህ ወደ ቤተ ክርስቲያን፣ ወደ ድንግል ማርያም፣ ወደ መስቀል፣ ወደ መንግስተ ሰማያት፣ ወደ ገነት እንገባለን። ወንሰግድ ውስተ መካን ሀበቆመ እግረ እግዚእ ነው። እንኳን በስጋ ተወልዶ በኤፍራታ አገኘ ነው እንጂ እንግዲህ የሱ እግር በቆመባት በማኅፀነ እግዝእትነ ማርያም የሱ እግሮች ተቸንክረው በቆሙባት በመስቀል ስር ሄደን እንሰግዳለን ብለው ተናግረው ነበረ። በዳዊት ጊዜ ምንድን ነበረ? የስግደት መቅደስ ሆኖ ተነግሮ ነበረ። ስለዚህ አባቶቻችን በሙሴ ጊዜ በምስል አድኗል። ወበከመ ሰቀሎ ሙሴ ለአርዌ ብርት ለገዳም በገዳም ከማሁ ሀለው ይሰቀል ለወልደ እጓለ እመሕያው ከመ ኩሉ ዘአምን ቦቱ ይታጎል። ሙሴ የነሐሱን እባብ በበረሃ እንደሰቀለው እንደዚሁም ሁሉ የሰው ልጅ ይሰቀላል፣ በሱ ያመነ ሁሉ እንዳይጎዳ አለ። እስራኤል ዝሙት ሰርተው በምድር ሲያልቁ እባብ ተነስቶ እየነደፈ ሲገላቸው ምንድን ነው የተደረገ መሰላችሁ? እንግዲህ እስራኤል ወደ ኢየሩሳሌም ሲሄዱ ከመንገድ ባላቅ የሚባል አንድ ሰው ተነስቶ በላም የሚባለውን ጠንቋይ እስራኤል በዚህ እንዳያልፍ እርገምልኝ፣ አዝመራዬ እንዳይጠቀጥቁልኝ አለው። ረግማለሁ ብሎ ምን ተጽየል ዘእግዚአብሔር ይጻለ ወምን ተረግም ዘእግዚአብሔር ይረገመ። እግዚአብሔር ያረገመውን ምን እየረግማለሁ? እግዚአብሔር ያልሰደበው ምን ብዬ ሰድባለሁ? ኮከብ ይሰርቅ ያዕቆብ ያጥፋ ኃጢአተ ሕዝቡ፣ ከያዕቆብ ኮከብ ይወጣል ከሕዝቡ ኃጢአትን ያስወግዳል ብሎ በረከት ተናገረላቸው። ይሄንን ሲናገር እርግማኑ አልተሳካልኝም፣ ግን አንድ ምክር ልምከር አለው። እሺ ሴቶችን ቀብተ መንገድ አቁማቸው። እስራኤል ዝሙት ይወዳሉና መጥተው ሴቶቹን ፈቃዳችን ፈጽሙልን ሲሏቸው መጀመሪያ ለጣዖታችን ስገዱ በሏቸው አለ። ለጣዖቱ ሰገዱና በኃጢአት ወደቁ። በኋላ እባብ መጥቶ ፈጃቸው። ሲፈጃቸው እግዚአብሔር ደግሞ ቆይተው ደግሞ አጉረመረሙ። እግዚአብሔር እንዲህ አድርጎ በግብፅ ደህና ስጋ ብንበላ የነበረውን እንዲህ አድርጎ እዚህ በረሃ አምጥቶ መናው ሰለቸናል። የሰው ልጅ መቼም አንድ ነገር ሲያገኝ ቸኩላል፣ ሲያገኙ መሰልቸት ነው ያለው። ወረተኛ ነው ሰው። ሰለቻቸው፣ መናው ሰለቻቸው። ሲሰለቻቸው ምን አደረገ? በል እንግዲህ ስጋ ወርድላቸዋለሁ አለ። ስጋው ወረደ። ያንን እየተጣደፈው ሁሉም ሲጎርስ
ወንዘ አዲ መብልዖሙ ውስተ አፉሆሙ ወመጻ መቅሰፍተ እግዚአብሔር ላዕሌሆሙ ባፉ እንዳለ ሳይውጠው እባብ መጥቶ ይነድፋቸው ጀመረ። እባክህ ሙሴ ወደ እግዚአብሔር አመልክትልን አለ። አመለከተ። የነሐሱን እባብ ነሐሱን እንደ እባቡ አድርገህ እንደነደፋቸው እባብ አድርገህ ስራና ስቀል፣ ያን እያዩ ይዳኑ አለው። እባቡን ነሐሱን እባብ አድርጎ አስመስሎ ሰራና ሰቀለው። ያንን እያዩ እስራኤል እባቡ ከነደፋቸው ቁስል ዳኑ። እባብ ይኸውላችሁ የነደፈ እባብ የተሰቀለ ነሐስ ነው ያላበሳው። የጎዳን ዲያብሎስ ነው። መከራ የተቀበለ ክርስቶስ ነው። ከዚያ በኋላ እባቡ የነደፋቸው ሁሉ የነሐሱን እባብ እያዩ እንደዳኑ በዲያብሎስ ተይዘን የነበርን ሁሉ ያለ በደሉ የተሰቀለ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱን እያየን በመስቀሉ እያየን ድምፁን እየሰማን ከደዌ ኃጢአታችን ተፈውሰናል። ስለዚህ የእባቡን መርዝ የሻረልን ይሄ መስቀል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን በቤተ መቅደስ እንዲኖር ያደረገውም ለዚህ ነው። የነሐሱን እባብ ምልክቱን ይዘው እንዲሄዱ፣ ኋላ ግን ወደ ጣዖትነት ሲቀይሩት ነው ያፈረሰባቸው። ወገኖች እንግዲህ ይሄ የዲያብሎስን መርዝ ይሽራል። ማማተብ ቀላል እንዳይመስላችሁ። አማትባችሁ ብሉ፣ አማትባችሁ ተኙ፣ አማትባችሁ ተነሱ። አቤታችሁ ስትገቡ አማትባችሁ ግቡ፣ ስትወጡ አማትባችሁ ውጡ። መስቀልን በዚህ እንመካበታለን። ሁለት መነኮሳት በአንድ ባት ሲኖሩ አጅር የመጣና ኑ በቃ በቅታችኋል፣ ሌላ ገር ላሳያችሁ ነው፣ ይዟችሁ በደመና ልጭናችሁ ነው አላችሁ። እናት ሰው የዋህ አይደለ? እኔ በደመና ልጫን አልበቃውም ይባላል አይባልም? ይባላል። በደመና ልጫናችሁ ሲላቸው አንዱ የዋህ ዝም ብሎ ደመና አስመስሎ በምታት ዘርግቶ አሳየው። እዶ ሲወጣ ተንቆጫቁጮ ወደቀ። ያኛው ብልህ ግን ና እንጂ ወደ ደመናው ግባ ሲለው ቆይ አማትቤ እገባለሁ ሲለው ሲያማትብ እንደ ጉም ተበትኖ ጠፋ ማለት ነው። ስለዚህ አጋንንትን የሚቀጠቅጥበት የምንመካበት ትምክታችን ይሄ መስቀል ነው። የነጻነታችን ምልክት፣ የድነታችን አርማ፣ የቤተ ክርስቲያን መሰረት፣ የረሃብተኞች ማዕድ፣ የተጠሙት ጽዋ ይሄ መስቀል ነው። ማይበልን የሚያጠፋው ይሄ መስቀል ነው። መስቀል ማለት ይሄን ብረቱን ማሰብ አይደለም፣ በዚህ ላይ የተሰቀለውን ክርስቶስን ማሰብ ነው። ይሄንን ሊቃውንት ይላሉ መስቀልን ማሰብ ተሰቃዩን ማሰብ ነውና ብለው ተናግረዋል። አሁንም አባቶቻችን ቅዱሳን ሁሉ መከራውን ቅዱስ ጊዮርጊስን እኮ መርዝ በጥብጠው ሲሰጡት እንዳያማትብ እጅና እግሩን ቢያስሩት ባንገቱ አማትቦ ጠጥቶታል። እንዲያርጎ ማለት እንደዚህ አርጎ ይሄ መስቀል እንኳን በእጅ መስቀል ተሰርቶበት አንገት እንኳን ግራና ቀኝ ቢያማትብ አጋንንትን ይሽራቸዋል። መርዝ ይሽራል፣ ባሕር ይከፍላል፣ ሁሉን ነገር ማድረግ ይቻላል። ስለዚህ ወገኖቼ ይሄ መስቀል የምንመካበት ነው። እናመሰግነት ዘንድ የሰጠን መስቀሉን የተከለልን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እኛ እዚህ የተሰበሰብነው እንደ ቀላል እንዳይመስላችሁ። ክርስቶስ ይህን ሁሉ ሰው ለመሰብሰብ ብዙ ዋጋ ከፍሏል። ከደቀ መዛሙርቱ ተለይቶ ልብሱን ተገፎ ምራቅ ተተፍቶበት እርጥብ ግንድ ተሸክሞ ነው። አው ዛሬ እኛ በዓል የምናከብረው እሱ በዓል አክብሮ አይደለም የሰጠን። ይሄን በዓል አክብሮ ሳይሆን ሐሞት ጠጥቶ ነው የሰጠን። ሐሞት ጠጥቶ የሰጠን በዓል ነው ይሄ በዓል ማለት ነው። ማሰብ የሚገባል ይሄን መስቀልን ስናከብር ደመራውን መለኮሳችን አይደለም። እሳት ውጡ ተደለው ለከ እንደተባለለት ለዲያብሎስ የእሳት ደመራ ተዘጋጅቶልሃል ብሎታል ኢሳይያስ። ደመራው መስቀሉ ይሄ እንጨቱ መስቀል ነው። እሳቱ ደግሞ በመስቀሉ ላይ ያለው የክርስቶስ ነበልባል ነው። በዚያ የሚቃጠለው ደግሞ እሳት ውጡ የተባለለት ዲያብሎስ ነው። ስለዚህ ኢሳይያስ እንደተናገረ ለዲያብሎስ ያዘጋጀው ነበልባል የመስቀሉ ኃይል ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እሳት ውጡ የተባለ ተደልዎ ለከ ያለው ያን አይተዋል። አዎ ደመራ ተዘጋጅቶልሃል አለ ኢሳይያስ። ለማን ነው ያ ደመራው? ለዲያብሎስ ነው። ለዲያብሎስ እሳት ውጡ ነበልባል እሳት በመስቀሉ ላይ የሚነደው የክርስቶስ ኃይል ነው። እንጨቱ መስቀል ነው። በዚያ ላይ ያለው ክርስቶስ ነው። ይህንን ለማክበር ነው እዚህ የተሰበሰብነው እና በዓሉ ዋጋ የተከፈለበት ነው ወገኖች። ይህን በዓል ስናከብር ለወደፊቱ ምን ማድረግ አለብን? አንድ መታረቅ፣ ሁለት ደግሞ መቁረብ አለብን። የክርስቶስን መከራ ማሰብ ነው። መስቀል የእርቅ እንጂ የጠብ በዓል አይደለም።
የ5000 ዘመን ጥል ፈርሶ ቂም ይዞ የመስቀልን በዓል ቢያከብሩት ምንም አይደለም። እንደ እባብ መሆን ነው። እባብ እንኳን ሲመስል እኛ አንመስልም እንዴ? እባብ እኮ ውሃ በጠጣት ሲያምረው መርዙን አስቀምጦ ነው የሚጠጣ። ለምን? ውሃው ጋር ተቀላቅሎ እንዳይገለው ማለት ነው። እኛ ግን ከነቂማችን በዓሉ መስቀል አብርሃ በከዋክብት ደግሞ ያበራ እንጂ በድንጋይ ያበራ። ከዋክብት ሰማዕታት ናቸው እነ ቅዱስ ቂርቆስ። ያበራው ደግሞ የመስቀሉ ብርሃን መገለጡ ነው። ስለዚህ ዛሬ መስቀል ተደፍኖ ነበረ 230 ዓመት በጎልጎታ ቀብረውት ሲኖሩ እናታችን እሌኒ ንግሥት ከሮም ተነስታ ሂዳ 3000 ሰዎችን አግኝታ በኢየሩሳሌም ከነሱን አሰቃይታ አስራ ሁሉ ተማርከው 3000 ብቻ ነበር ያገኘችው። በዓለም ተበትነው ስለነበረ 3000 ብቻ አገኘች። እነዚያን ሰበሰበች። ከነዚያ ደግሞ ኦሪትን የሚያውቁ ታሪክ ያጠኑ ያደላደሉ 500 ሰዎች ተገኝተዋል። 500 ሰዎች ተገኙ። ከ500 ደግሞ አንድ ሊቅ ተገኘ። አባቱ ስሞን ይባላል፣ እሱ ደግሞ ይሁዳ ይባላል። ያንን ንገረኝ አለችው። አልናገርም፣ የክርስቶስ መስቀል ወዴት ነው ያለው ብላ ስጠይቀው አልናገርም ሲላት፣ ዳማ ምግብ እህል ውሃ ነስቼ አሰቃይሃለሁ ስትለው እምቢ አላት። 7 ቀን ከጉድጓድ ውስጥ ጥላ እህል ውሃ ነስታ አሰቃየችው። በሰባተኛው ዕለት አውጭኝ እናገራለሁ አላት። አባቶቻችን በዚህ ተራራ ላይ ነበር ብለው ይናገራሉ ብሎ ነገራት። ትክክለኛውን አሳየኝ አለች። ቀረብ አለና በነቢያት ትንቢት ያናገርክ አንተ እግዚአብሔር ነህ። ኢየሱስ ክርስቶስም ልጅ ባይሆን ኑሮ ያን ሁሉ ታምራት አያደርግም ነበረ። አይገርማችሁም? ይሁዳ ስሞን የሚባለው አባቱ ስሞን የሚባለው ይሁዳ አባቱ ሲሞት ምን ብሎት ነበረ? መሲሁ እንግዲህ አይወለድም፣ አንድ ጊዜ ተወልዷል። እንግዲህ የሚነግስ ሌላ ክርስቶስ አይወለድም። ያለፈውን እመን፣ መስቀሉም ያለ በዚህ ነው። ግን እንዳይገሉ ለአይሁድ አትግለጥላቸው፣ የሚጠይቁ ክርስቲያኖች ሲመጡ አሳይ ብሎት አባቱ ሞቶ ነበረ። ኋላ አባቴ እንደነገረኝ የነቢያት አምላክ ተወልዷል። እግዚአብሔር አብ ሆይ ወልድ ልጅ ባይሆን ኑሮ ሙታንን ባላነሳ፣ ድውያንን ባልፈወሰ፣ አጋንንትን ባላወጣ፣ ሞትን ድል ባላደረገ ነበረ። ስለዚህ አሁንም መስቀሉን ግለጥ ብሎ በዕብራይስጥ ቋንቋ ገለጠ። ለዚህም ምልክት ይሁነኝ ዘንድ ከጉድጓዱ የዕጣን ምልክት እንዲጤስ አድርግ ብሎ ጸለየ። ሲጸልይ የዕጣን ምልክት ጤሰ። ያንን አስቆፍሪው አላት። ስታስቆፍረው ከሶስቱ መስቀሎች መሃል የዕጣን ምልክት ንጹህ መዓዛ ይሸታል ተገኘ። አገኘችው። ያ ሰውዬ ማን ተባለ መሰላችሁ? እነግራችኋለሁ በኋላ። ከዚህ በኋላ ያ መስቀል ሲገኝ 3 መስቀል የፈያታዊ ዘዜማን፣ የፈያታዊ ዘጸጋም እና የመድኃኔ ዓለም 3 መስቀሎች ተገኝተዋል። ከሶስቱ የክርስቶስ የትኛው እንደሆነ በምን አውቃለሁ አለ። እሱንማ እግዚአብሔር ያውቃል እንጂ ብሎ ተናገረ። ያን ጊዜ ድንገት ሰዎች ሙቶ 7 ቀን የሆነው ሬሳ ሊቀብሩ ይዘው ሲሄዱ ባጠገባቸው አለፈ። ይሄንን መስቀል የክርስቶስ ኃይል ስላደረበት ከዚያ ሙት ላይ ብንጥለው ይነሳል አላት። ያኳ አይሁዳዊ ነው፣ ምልክት ስላየ ግን አምኗል። ሲጥሉበት መስቀሉን ሲጥሉበት አፈፍ ብሎ ሙት አስነሳ። ሙት ሲያስነሳ እንደውም የእውነት የክርስቶስ መስቀል ነው ብለው ዘመሩ። ያን ጊዜ ከመስቀሉ ብርሃን ቦግ ብሎ ፀሐይ፣ ጨረቃ፣ ከዋክብትን ሁሉ የሸፈነ ብርሃን ከመስቀሉ ወጣ። ከዚያ በኋላ ያንን ሰው ምን አደረገችው? ከኢየሩሳሌሙ ጳጳስ ተካሳ ጵጵስና እንዲሾም አድርጋ፣ የኢየሩሳሌም ጳጳስ ሲሞት ጵጵስና እንዲሾም አደረገችውና ስሙን ኪራኮስ አለችው። ኪራኮስ ማለት ቤተ ክርስቲያን ማለት ነው። ለምን? በሱ ምክንያት መስቀሉ ተገኝቶ ቤተ ክርስቲያን በኢየሩሳሌም ታንጿልና ኪራኮስ አለችው። ተምሮ በኋላ ተጠምቆ አይሁዳዊው ተጠምቆ ክርስቲያን ሆኖ
ዲቁና ተቀብሎ ጳጳስ ለመሆን በቃ ማለት ነው። ይህን ያደረገለት ማን ነው? ቅዱስ መስቀሉ ነው። ስለዚህ 300 ዓመት በሙሉ ሰው ሁሉ ጥራጊ ሲጥልበት አይሁድ የክርስቶስ መስቀል አዳነኝ፣ የክርስቶስ መስቀል አዳነኝ፣ የክርስቶስ መስቀል አዳነኝ እያለ ሰው ሁሉ ሲለፈልፍ ዘለፋ ሲሆንባቸው ጊዜ ሰው ሁሉ እየሄደ ጥራጊውን ይጣል ብለው 300 ዓመት ጥራጊ ሲጥሉበት ከቆዩ በኋላ እግዚአብሔር ኢየሱስ ክርስቶስ ዘመን ሲደርስ የእሱን ኃይል የሚቃወመው የለምና መስቀሉን በገዛ እጃቸው ራሱ መስቀሉ ምርኮ ማርኮ የነሱ ሊቅ የሆነውን አባቱ ይሁዳ ስሞን እሱ ይሁዳ ኋላ ግን ኪራኮስን መልሶ ከ300 ዓመት በኋላ መስቀሉ ተገኘ። ስለዚህ አይሁድ 300 ዓመት በላዩ ላይ የደፉበትን ተራራ የሚያህል ጉድፍ ፈንቅሎ የተነሳ የክርስቶስ መስቀል ወወቱ ንትመካ፣ ይህንን ሁሉ እንመካበታለን። ለምን? ተራራ የፈነቀለ ጉድፍን ያራቀ ሙታንን ያነሳ ድውያንን የፈወሰ የፀሐይን ብርሃን የሸፈነ ነው። ይህን ሁሉ ስላደረገ በዚህ መስቀል እንመካበታለን። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ይሄ መስቀል 300 ዓመት በላዩ ላይ የተደፋውን ጉድፍ እንደጠረገ አስወግዶ እንደተነሳ ዛሬም በቅዱስ ቤተክርስቲያን በእመቤታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በአብ በወልድ በመንፈስ ቅዱስ ስም ላይ በቅዱሳን አባቶቻችን ስም ላይ የተደፋውን የስም ማጥፋት የክደት የሞት ጥራጊ መስቀሉ ጠርጎ ይጣልልን። ይሄን ያደርጋል። እዚያ በኋላ ሰላም ሆነ። አራቱ ሊቃነ ጳጳሳት ሁሉ ተከፋፈሉ። እስክንድሪያ፣ ሮም ችንካሮቹ ሁሉ ተገኝተዋል። ችንካሮቹን በሌላ ቀን ያገኘቻቸው ሮም፣ እስክንድሪያ፣ ኤፌሶን፣ ቁስጥንጥንያ እነዚህ ሁሉ ተካፍለውታል። በኋላ በአፄ ዳዊት ጊዜ የእስክንድሪያው ንጉሥ የግብፅ ክርስቲያኖችን ይዞ ሲያሰቃያቸው አፄ ዳዊት ሂደው ረድተው ስለነበረ እጅ መንሻ ምን እንላክልን? ክርስቲያኖችን ሊያጠፋን ነው የግብፁ ንጉሥ እስላም ነበረ እና ናልን ብለው ለኢትዮጵያ ንጉሥ ለአፄ ዳዊት ለዘርዓ ያዕቆብ አባት ደብዳቤ ሲጽፉለት ሂዶ ተዋግቶ አሳርፎ እንግዲያም አባይን እገድበዋለሁ ብሎ አባይን ሁሉ ገድበው ከዚያ በኋላ ክርስቲያኖችን አሳርፏቸው። ወርቅ እጅ መንሻ እንላክልህ ሲሉት እኔ እጅ መንሻ ወርቅ አልፈልግም፣ የጌታዬን የመድኃኒዓለምን የኢየሱስ ክርስቶስን መስቀል ላኩልኝ ብለው አንዱን ክንፍ መስቀል በአፄ ዳዊት ዘመነ መንግስት ከእስክንድሪያ ተነስቶ ወደ ኢየሩሳሌም መጥቷል። እሳቸው መስቀሉን ይዘው ሲመጡ ሱዳን ሲደርሱ እግዚአብሔር አልፈቀደም፣ አርፈዋል። ልጃቸው አፄ ዘርዓ ያዕቆብ ተቀበሉ፣ ነገሱ። ከዚያ በኋላ መስከረም 10 ቀን መስቀሉ ኢትዮጵያ ገባ። በዚህ ተቀጸል ጽጌ ተብሎ በዓሉ ይከበራል። ለምን? መስቀሉ ኢትዮጵያ ስለገባ። እንዲሁም የነገስታት በዓል ነው። መስከረም 10 ቀን ደብተሮች ሁሉ በነገስታቱ ቤት ከበው ነው ሲወርቡ የሚውሉት። ለምን? ነገስታቱ መስቀል ስላመጡ ነው። ይዘው ሲኖሩ አፄ ዘርዓ ያዕቆብ በደብረ ብርሃን አንብር መስቀሌ በዲበ መስቀል ብሎ ስለነገራቸው በብዙ ቦታ ተፈልጎ ተንከራተው በአክሱም በየትኛውም በመላው የኢትዮጵያ ክፍል ተፈልጎ ግሸን አምባ ሲደረስ እዚህ መስቀለኛ መስቀሉን አይታችሁታል። ግሸን ሄዳችሁ ከታች መስቀሉ የት ነው? ሚካኤል ነው። ሚካኤል መስቀል ነው። ኡራኤል በግራ አለ። መያዣው ከሚካኤል እስከ እመቤታችን ያለው እስከ እግዚአብሔር አብ ያለው ይሄ የመስቀሉ መሃለኛው ነው። ቀጭኑ ነው። ከመሃል ላይ ያለው እግዚአብሔር አብ። እዚያ መሃል ላይ በወርቅ ለብጠው ውስጡን ቆፍረው አስቀምጠውታል። እንግዲህ ይሄ መስቀል ግማደ መስቀሉ አይባልም እያሉ አንዳንድ አባቶች ይሰብካሉ። ሙሉ መጥቷል ይላሉ። እኛ ግን አልመጣም፣ ግማሹ ነው የመጣ። ምክንያቱም ለምንድን ነው እንደዚህ የምንለው ሲባል የሮም ሰዎችም ጅሎች አይደሉም፣ ተካፍለውታል ነው። የዚያን ጊዜ ወደ ጳጳሳቱ ተሰብስበው ለኛም ግማሹም ለኛም ግማሹም እያሉ ተካፍለው ወስደውታል። ግማሹ ግን ለኛ ደርሶን ክርስቶስ በጣም መታደል እኮ ነው። እውነቴን ነው የምነግራችሁ። አሁን ይኸውላችሁ የክርስቶስ ደግሞ የቀኝ ክንዱ ነው የመጣ። የክርስቶስ ክንድ ያረፈበት ዓለምን የሰራ ያጅ ያረፈበት መስቀል ኢትዮጵያ ውስጥ አለ። እዚህ ላይ እኮ መታደል የለም በሉ። ስለዚህ ያ መስቀል ነው ዛሬ የኢትዮጵያን ጠላት ቢቆፍሯት ቤተክርስቲያንም ቢያርዱ ክርስቲያን ቢያርዱ ቤተክርስቲያን ቢያቃጥሉ ሀገሪቱን ቢመክሩባት ኢትዮጵያን ማጥፋት ያልተቻለው ለዚህ
በዘመን በሙሉ በዓለም ያለ ነጭ በሙሉ ሰይጣን የሚያመልከው ይመክርባታል። እስከ ዛሬ ድረስ ኢትዮጵያን መግፋት ያልተቻለበት ምክንያት ያ መስቀል እዚያ ሆኖ ስለሚጠብቅ ነው። ታቦተ ጽዮን አክሱም አለች፣ እዚህም አርፋለች። ታውቃላችሁ እንግዲህ ይሄን እዚህ ተቀምጣለች። ታቦተ ጽዮን እዚህ አለች፣ መስቀሉ እዚህ አለ። የቅዱስ ጊዮርጊስ አጽምም መጥቷል። ምን ያልመጣለ እንግዲህ ማለት ነው። እነዚህ ሁሉ ተሰብስበው ሰማዕታቱ ተጠምቀው በመስቀል አብርሃ በከዋክብት መስቀል ግሸን ይቀመጥና በከዋክብት በነ ቅዱስ ቂርቆስ ታቦት በነ ቅዱስ ፋሲለደስ በነ ቅዱስ መርቆሬዎስ በነ ቅዱስ እስጢፋኖስ ታቦት እያደረ በኢትዮጵያ ብርሃኑን ይገልጻል። ይህንን ስላደረገ ምን ይባላል? ወቦቱ ንትመካ የምንመካበት መስቀል ይህ ነው በሉ። የምንመካበት መስቀል ይህ ነው በሉ። ድገሙ። የምንመካበት መስቀል ይህ ነው በሉ። መስቀል ኃይልነ በሉ። መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንሕነሰ አመነ ሞገሰ መስቀሉ በሉላችሁ። ሞገሰ መስቀሉ ወሀብተ ረድኤቱ ያሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን።